ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኮንሱመር ቢሄቪየር ፓርት 2 እንጀምራለን ማለት ነው። ኮንሱመር ቢሄቪየርን እንግዲህ በሁለት ፓርት ያስቀምጠዋል። የመጀመሪያው ፓርት ኢንትሮዳክሽን ቻፕተር 1 እና ቻፕተር 2 ማለት ነው። ኢንትሮዳክሽን ቱ ኮንሱመር ቢሄቪየር ኤንድ ኮንሱመር ዲሲዥን ሜኪንግ ፕሮሰስ የሚሉታሉ። ከዛ ደግሞ ፓርት 2 ላይ ኮንሱመር አስ ኢንዲቪጁዋል ኮንሱመሮችን እንደ ግለሰብ ስናያቸው ምን አይነት ካራክተሪስቲክስ ኦር ቢሄቪየር አላቸው የሚለውን ነገር የምናይበት ማለት ነው። ፓርት 2 ኮንሱመር አስ ኢንዲቪጁዋል በሚለው ቻፕተር 3 ብለን እንቀጥላለን ማለት ነው። ቻፕተር 3 ላይ ሞቲቬሽን ኤንድ ኒድስ የሚለው እናያለን። በዚህ ቻፕተር ወይም ቶታሊ ቻፕተር 1 ኢንትሮዳክሽን፣ ቻፕተር 2 ዲሲዥን ሜኪንግ ፕሮሰስ፣ ቻፕተር 3 ሞቲቬሽን ኤንድ ኒድስ በሚል መያዝ ይችላል ማለት ነው። በዚህ ሞቲቬሽን ኤንድ ኒድስ የሚል ቻፕተር 3 እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ ኤንድ ለሚመለከታቸውም ሼር አድርጉላቸው ማለት ነው። ሰብስክራይብ ስታደርጉ የኖቲፊኬሽኗን ወይም የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችኋል ማለት ነው። የዛሬው ትምህርታችንን እንጀምራለን። በዚህ ቻፕተር ወይም ደግሞ በዛሬው ቪዲዮአችን የምንማረው ስለ ሞቲቬሽን እና ኒድስ ነው ማለት ነው። ሞቲቬሽን ምን ማለት ነው፣ ኒድ የሚሉትን እናያለን። በአጭሩ ግልጽ በሆነ ቋንቋ ለመናገር ለማስረዳት እሞክራለሁ። ሞቲቬሽን ስንል እንግዲህ ሞቲቬሽን ማለት እዚህ ጋር ዲፋይን እንደሚያደርገው ኢነር ስቴትስ ኦፍ አሮዛል ነው ይለናል። ማለት ውስጣዊ መነሳሳትን አንድ ነገር ለማድረግ የሆነን አላማ የሆነ ጎል አቺቭ ለማድረግ ሰዎች ኢንሃንስ ሲሆኑ ሞቲቬት ሲሆኑ እሱ ምን ይባላል? ሞቲቬሽን ይባላል ማለት ነው። ስለዚህ ውስጣዊ መነሳሳት ኦር ኢነር ስቴትስ ኦፍ አሮዛል ዳትስ ሞቲቬሽን ይባላል። ለምንድነው አሮዝ የምንሆነው? ለምንድነው ኢነርጂይዝ የምንሆነው? የሆነን ጎል አቺቭ ለማድረግ ነው። የሆነን ነገር ለማሳካት ያንን ነገር ለማሳካት የሚመራን የሚያነሳሳን ስሜት ሞቲቬሽን እንለዋለን። ሰዎች ሞቲቬትድ ከሆኑ ወይም ደግሞ ሞቲቬሽን ካለ ሰዎች ምን ያደርጋሉ? ቢሄቭ ያደርጋሉ፣ የሆነ ነገር ያደርጋሉ ማለት ነው። የሆነ ድርጊት ያደርጋሉ። ስለዚህ ሞቲቬሽን ኢዝ ዘ ሪዝን ፎር ቢሄቪየር። ሞቲቬሽን ምንድነው? አንድ ሰው የሆነን ድርጊት እንዲያደርግ ምክንያት ይሆነዋል ማለት ነው። አንድ ሰው ምንም አይነት ተነሳሽነት ኦር ሞቲቬሽን ኦር ኢነር ስቴትስ ኦፍ አሮዛል ከሌለው ኦር ድራይቪንግ ፎርስ ከሌለው ኢነር ውስጣዊ የሚያነሳሳ ኃይል ከሌለው ምንም ነገር አያደርግም ማለት ነው። ሞቲቬሽን ሪዝን ፎር ቢሄቪየር ነው እንላለን። ሞቲቭ ኢዝ ኮንስትራክትድ ሪፕሬዘንቲንግ አን ኦብዘርቬብል ኢነር ፎርስ። የማይታይ ውስጣዊ ኃይል ነው ሞቲቭ የምንለው። ይሄ ምንድነው? ስቲሙሌት ኦር ኮምፒል ኦር ኦቨር ፓወር ቱ ቢሄቭ ኦር ቢሄቪየራል ሪስፖንስ ኤንድ ፕሮቫይድ ስፔሲፊክ ዳይሬክሽን ቱ ዳት ሪስፖንስ ነው። አሁን እዚህ ጋር ሞቲቭ የምንለው ዳትስ ኢነር ፎርስ ነው። አን ኦብዘርቭ የማይታይ ውስጣዊ ኃይል ሲሆን ሰዎች የሆነ ቢሄቪየር ወይም ደግሞ የሆነ ድርጊት እንዲያደርጉ ስቲሙሌት የሚያደርግ የሚያነሳሳቸው፣ ኮምፒል የሚያደርግ ኃይል የሚያሳድርባቸው የሆነ ነገር እንዲያደርጉ የሆነ ሪስፖንስ እንዲሰጡ ማለት ነው። ስለዚህ እሱ ነው ሞቲቬሽን የምንለው። ሰዎች የሆነ ድርጊት እንዲያደርጉ ውስጣዊ መነሳሳት ሲኖራቸው ሞቲቬሽን ሆኖ እንላለን። ያቺ ውስጣዊ መነሳሳት ኦር ኢነር ፎርሷ ደግሞ ምን ትባላለች? ሞቲቭ ትባላለች ማለት ነው። እንደዛ ከሆነ ሞቲቬሽን ሪፈርስ ቱ ዘ ፕሮሰስ ኦፍ ዛት ኮዝ ፒፕልስ ቱ ቢሄቭ አስ ዘይ ዱ ማለት ነው። ሞቲቬሽን ምንድነው? ሰዎች የሆነን ድርጊት እንዲያደርጉ የሚያነሳሳቸው ሲነሳሱ ያለው ሂደት እሱን ሞቲቬሽን እንለዋለን። ከሳይኮሎጂ ፐርስፔክቲቭ ምንድነው የሚታየው? ሳይኮሎጂካል ፐርስፔክቲቭ ሞቲቬሽን እንዴት ነው የሚፈጠረው? በሳይኮሎጂ ሀሳብ ሰዎች ለምሳሌ የሆነ ኒድ አላቸው። ሰዎች ሞቲቬሽን የሚፈጠረው ኒዳቸው አሮዝ ሲሆን ነው፣ ወይም ደግሞ የሆነ ፍላጎት ሲኖራቸው ለሆነ ነገር ኒድ አላቸው ማለት የሆነ ፕሮብሌም አላቸው ማለት ነው። ስለዚህ ኒዳቸውን ሳቲስፋይ ለማድረግ ምን ይሆናሉ? ሞቲቬት ይሆናሉ ወይም ደግሞ አሮዝድ ይሆናሉ፣ ይነሳሳሉ ማለት ነው። ያኔ ሞቲቬሽን ይፈጠራል ማለት ነው። ሳይኮሎጂካሊ ሞቲቬሽን በዚህ አማካኝነት ክሬት ይሆናል። ወይም ዋንስ ኒድስ ሃዝ ቢ አክቲቬትድ፣ አንዴ ፍላጎት አክቲቬት ከሆነ የሆነ ፍላጎት ከተነሳ ማለት ነው። ሰው የሆነ ነገር ከፈለገ ስቴት ኦፍ ቴንሽን ይፈጠራል። ለምሳሌ አንድ ሰው የሆነ እቃ መግዛት ከፈለገ ያንን እቃ የመግዛት ሀሳብ ካለው ያንን እቃ እስኪሚገዛ ድረስ እረፍት ያገኝ፣ በቃ ይጨናነቃል። እንዴት እሱን ቴንሽን እንለዋለን ማለት ነው። ስለዚህ አንዴ ኒድ አክቲቬትድ ከሆነ
ለሆነ ነገር ፍላጎታችን ለሆነ ነገር ፍላጎት ካደረብን ስለሆነ ነገር የሆነ ነገር ከፈለጉት ሰዎች ከሰዎች ምን ይፈጠራል? ቴንሽን ይፈጠራል ማለት ነው። ያን ቴንሽን ድራይቭ ያደርጋቸዋል። ይሄን ቴንሽኑ ማለት ነው የማለት ድርጊት እንዲያደርጉ ያነሳሳቸዋል ነው። ስለዚህ ይህን ቴንሽን ኢሊሚኔት ለማድረግ ይህን ቴንሽን ለማጥፋት ወይም ደግሞ ይህን ፍላጎታቸውን ሳቲስፋይ ለማድረግ ወይም ደግሞ ቴንሽኑን ለመቀነስ ሰዎች ምን ይሆናሉ? ይነሳሳሉ፣ ድርጊቶችን ያደርጋሉ ማለት ነው። ሶ በዚህ አማካኝነት ምን ይፈጠራል? ሞቲቬሽን ይፈጠራል ማለት ነው። ስለዚህ የተለያዩ የኒድ አይነቶች አሉ። ዩቲሊታሪያን ኦር ሄዶኒክ ኒድ ብለን በሁለት ልንከፍላቸው እንችላለን። ዩቲሊታሪያን የሚባሉት እንግዲህ የሆነን በነፊት ፈልገን ፋንክሽናል በነፊት ለምሳሌ መኪና የምንገዛው እንደዛ ጫማ የምንገዛበት ፐርፐዝ አለ አይደል? እሱን ዩቲሊታሪያን እንለዋለን። ከዛ ደግሞ ሄዶኒክ የሚባል የኒድ አይነት አለ ፎር ሃፒነስ ፐርፐዝ ማለት ነው። ሶ ዘኒድ ወይዳር ዘኒድ ኢዝ ዩቲሊታሪያን ኦር ሄዶኒክ ሊሆኑ ይችላሉ ኒዶቻችን እንግዲህ የኒዶቻችን አይነቶች። ሶ እነዚህ ኒዶች ናቸው በኒድ አማካኝነት ነው ሞቲቬሽን የሚኖረው ብለናል። ሶ ዲስክሪፓንሲ ሲኖር ነው ልዩነት ሲኖር በምን በፕሬዘንት ስቴት እና በአይዲያል ስቴት ሰው አሁን ያለበት ሙድ ወይም አሁን ያለበት ሁኔታ ፕሬዘንት ስቴት ይባላል። አይዲያል ስቴት ደግሞ አሁን ካለበት ሁኔታ ወጥቶ መሆን የሚፈልግበት ሁኔታ አለ። እሱን ደግሞ አይዲያል ስቴት እንላለን። ሶ በፕሬዘንት ስቴት እና በአይዲያል ስቴት መካከል ያለው ልዩነት ኦር ዳት ዲፈረንስ ኦር ዲስክሪፓንሲ ምን ይባላል? እሱ ኒድ የሚባለው እሱ ነው። ሶ በሁለቱ መካከል ያለው ልዩነት ኒድ ነው። ሶ ከፕሬዘንት ስቴት ወደ አይዲያል ስቴት ለመሄድ የምናደርገው ፍላጎት ወይም ኒዳችን ላይ ቴንሽን ይፈጠራል ማለት ነው። ሶ በሁለቱ መካከል ያለው ልዩነት ኦር ዘ ገልፍ ኢዝ ቴንሽን ነው። ቴንሽን ይፈጠራል ማለት ነው። እዚህ ጋር ማርኬተር ትራይ ቱ ክሬት ኤ ፕሮዳክት ኤንድ ሰርቪስ ዛት ዊል ፕሮቫይድ ዘ ዲዛይር ቤኔፊት ኤንድ ፐርሚት ዘ ኮንሱመር ቱ ሪዲዩስ ዲስ ቴንሽን። አሁን ማርኬተሮች የሚያዘጋጁት የሚያመርቱት ምርት የሚያቀርቡት አገልግሎት ወይም የሚሰጡት አገልግሎት ይህን ነገር ሪዲዩስ ማድረግ ነው። ይህን ቴንሽን በፕሬዘንት ስቴት እና በአይዲያል ስቴት መካከል ያለውን ውጥረት ለማርገብ ነው ፕሮዳክቶችን አገልግሎቶችን የሚያመርቱት ማርኬተሮች ማለት ነው። የሚያቀርቡት አገልግሎቶች ማርኬተሮች ማለት ነው። ሶ እሱ ነው አይዲያው። አሁን ስለ ሞቲቬሽን ስለ ሊድ ምንድን ነው መማራችን የሚለው ጥቅሙ እዚህ ጋር ነው። እዚህ ጋር ማርኬቲንግ ስትራቴጂ ጋር በጣም ኢንተግሬት የሚሆን ሀሳብ ስለሆነ ማለት ነው። ስለዚህ የሆነም ፕሮዳክት አንድ ሰው ሊገዛ መጥቷል ማለት ያ ሰው ሞቲቬትድ ሆኗል፣ ያ ሰው ቴንሽን ውስጥ ነው ያለው ማለት ነው። ሶ የዛን ሰው ቴንሽን እኛ ባለን ፕሮዳክት ባለን ሰርቪስ ምን ማድረግ አለብን? ሪዲዩስ ማድረግ አለብን፣ ወይም ደግሞ ፍላጎቱን ፉልፊል ማድረግ አለብን። ያን ሰው ሳቲስፋይ ማድረግ ይጠበቅብናል ማለት ነው። ሶ the magnitude or the tension or the extent of this tension determines the urgency of consumer feels to reduce tension። አሁን እዚህ ጋር magnitude or extent of the tension አሁን የተፈጠረው ቴንሽን ማግኒቲዩዱ ወይም ደግሞ ሳይዙ መጠኑ ስትሬንግዙ ምኑን ይወስናል? አርጀንሲው ማለት ያን ለምሳሌ ኤክስተንት ቴንሽኑ በጣም ከፍተኛ ከሆነ ወይም ደግሞ በጣም ተጨናንቆ ከሆነ ያ ማለት ያ ሰው ያንን ነገር ማግኘት ግዴታ ከሆነበት አርጀንሲ ይሆናል ማለት ነው። ስለዚህ የኤክስተንቱ ወይም ደግሞ የቴንሽኑ መጠን ከፍ ማለቱ አርጀንት ያደርገዋል፣ ዝቅ ማለቱ ለስ አርጀንት ያደርገዋል ማለት ነው። ስለዚህ ያን ቴንሽን ሪዲዩስ የሚሆንበት ሁኔታ ማግኒቲዩዱ ነው የሚወስነው ማለት ነው። የቴንሽኑ ማግኒቲዩዱ ወይም ደግሞ ሳይዙ ወይም ደግሞ ኤክስተንቱ ትልቅ ከሆነ ቴንሽኑ ሪዲዩስ መሆን አለበት፣ ዛትስ አርጀንት ይሆናል። ነገር ግን ማግኒቲዩዱ የቴንሽኑ ማግኒቲዩዱ ወይም ደግሞ የቴንሽኑ መጠን ሳይዝ ዝቅተኛ ከሆነ ቴንሽኑ ሪዲዩስ ለመሆን አርጀንት ላይሆን ይችላል ማለት ልክ አሁን ድንገተኛ ክፍል እና ምናምን እንደሚባለው ማለት አንድ ሰው ድንገተኛ ክፍል የሚገባው ግዴታ አርጀንት የሆነ ጉዳት ሲደርስበት ነው። ልክ ከስተመሮችም አርጀንት የሆነ ፍላጎት ይኖራቸው ይችላል። በጣም አስፈላጊ አንድን ፕሮዳክት በጣም ሊፈልጉት ይችላሉ አርጀንት ሲሆን። ሶ ያኔ የሚፈጠረው ቴንሽን ማግኒቲዩዱ ኦር ኤክስተንቱ ሳይዙ ትልቅ ይሆናል ማለት ነው። ማለት አስፈላጊነቱ ይጨምራል፣ አርጀንት ይሆናል። ሶ ያ ቴንሽን ሪዲዩስ መደረግ አለበት አርጀንትሊ ማለት ነው። ኢሚዲየትሊ ሪዲዩስ መደረግ አለበት። ዊዝን ሾርት ፔሪድ ኦፍ ታይም ሪዲዩስ መደረግ አለበት። ዚስ ዲግሪ አሮዝ ኢስ ኮልድ ድራይቭ ማለት ነው። ይሄ ዲግሪ ኦፍ አሮዛሉ ምን ይፈጥራል? ድራይቭ ዳትስ ሞቲቬሽን ይፈጥራል ማለት ነው። አሁን ኒዱ በጣም አርጀንት ከሆነ በጣም ሞቲቬት እንሆናለን። ያንን ነገር ካላደረግነው አናልፍም። ስለዚህ ድራይቭ እንሆናለን፣ እንነዳለን የሆነ ድርጊት ለማድረግ ነው ያንን ኒዳችንን ለማሟላት።
ሶ ኒዶች ደግሞ በተለያየ መንገድ ምን ይሆናሉ? ሳቲስፋይ ይሆናሉ። ስለዚህ አሁን አርጀንት ሆነ ቴንሽናችን አርጀንትም ሆነ አልሆነም ጀስት አርጀንት ሆነ እንበልና ሶ ድራይቭ አደረገን። ያ ማለት ፍላጎታችንን ሳቲስፋይ ማድረግ አለብን ነው። ሶ ኒዳችንን ነው ሳቲስፋይ የምናደርገው ኦር ቴንሽናችንን ነው ሪዲዩስ የምናደርገው ማለት ነው። ስለዚህ በብዙ መንገድ ፍላጎቶች ሊረኩ ይችላሉ፣ ሳቲስፋይ ሊሆኑ ይችላሉ፣ ኦር ከስተመሮች ደስተኛ ሊሆኑ ይችላሉ ማለት ነው። ነገር ግን እዚህ ጋር ዋንት አለ። ዋንት የምንለው ምንድን ነው? የሰው ፍላጎት ወይም ኒድ የምንለው ነገር በካልቸር፣ በኢንቫይሮንመንት፣ በፐርሰናል ካራክተሪስቲክስ ምናምን ሸፕ ሲደረግ ዋንት ይሆናል ማለት ነው። ሶ ዋንት ኢዝ ዊች ዋን ኦፍ ዘ ማኒፌስቴሽንስ ኦፍ ኒድ፣ አንዱ የኒድ ማሳያ ነው። ጀስት ዋንት ግን በፐርሰናል እና ካልቸራል ፋክተር ምን የሆነ ነው? ክሬት የተደረገ ነው፣ ሼፕ የተደረገ ነው፣ ዲዛይን የተደረገ ነው፣ ማኒፑሌት የተደረገ ነው። ሶ ኒዳችን በፐርሰናል ካራክተሪስቲክስ፣ በካልቸራል ፋክተሮች፣ በሶሻል፣ በቴክኖሎጂ፣ በፖለቲካል ኤንቫይሮንመንቱ፣ ባደግንበት በነርቸሩ ማኒፑሌት ሲደረግ ዋንት ይሆናል ማለት ነው። ሶ ሞቲቬሽን ስትሬንግዝ ኤንድ ዳይሬክሽን አለ። እንግዲህ ሞቲቬሽን ካን ቢ ዲስክራይብድ ኢን ተርምስ ኦፍ ስትሬንግዝ። ሞቲቬሽን በስትሬንግዝ ሊገለጽ ይችላል። ኦር ፑል ኢት ኤግዘርት ኦን ኮንሱመሮች ጋር የሚያሳርፈው ምን አለ ደግሞ? ፑል አለ፣ ግፊት አለ አይደለ? አዎ እሱ ነው። ፑል አለ፣ ጫና አለ፣ የሚያሳድረው ጫና ኮንሱመሮች ጋር እሱ ስትሬንግዝ እንለዋለን። አርጀንት እንዲሆን እንዳያደርግ የሚያደርገው ማለት ነው። ኤንድ ዳይሬክሽን አለው ደግሞ። ያ ማለት ፓርቲኩላር ወይ ኮንሱመር አቴምፕት ቱ ሪዲዩስ ዘ ሞቲቬሽናል ቴንሽን። አሁን እዚህ ጋር ሞቲቬሽናችን በጣም ስትሬንግዝ ከሆነ ጠንካራ ከሆነ እኛ ጋር የሚያሳድረው ጫና አለ። ሶ ያን ጫና ደግሞ እኛ ወደሆነ ዳይሬክሽን እንድንሄድ ያደርገናል። ያን ዳይሬክሽን ደግሞ ወዴት ነው የሚመራና? ያንን ሞቲቬሽናል ቴንሽን ሬዲዩስ ወደ ማድረግ አቅጣጫ ነው የሚወስደን ማለት ነው። ሶ ሞቲቬሽን ስትሬንግዝ አለው። ያን ስትሬንግዝ ደግሞ የሆነ ዳይሬክሽን እንድንይዝ ያደርገናል ማለት ነው። ሶ ያን ዳይሬክሽን ደግሞ ሞቲቬሽናል ቴንሽናችንን ሬዲዩስ የምናደርግበት ወይ መንገድ ሶ ወይ ሱቅ ጋር ልንሄድ እንችላለን፣ ወይ የሆነ ቦታ ወይ የሆነ ነገር እናደርጋለን። ሶ ያን ዳይሬክሽኑ ያንን ዳይሬክሽን ግን ዲተርማይን የሚያደርገው ሞቲቬሽናል ስትሬንግዛችን ይሆናል ማለት ነው። ሶ ታይፕስ ኦፍ ኒዶችን ስናያቸው እንግዲህ መጀመሪያው ባዮጄኒክ ኒዶች የሚባላሉ። ባዮጄኒክ ኒዶች ለሰው ልጅ በህይወት ለመቆየት አስፈላጊ የሆኑ ፉድ፣ ሼልተር፣ ኤር ምናምን ዋተር ምንላቸው ማለት ነው። ሶ እነዚህ ለመኖር በህይወት ለመቆየት አስፈላጊ ነው። ሌላው ሳይኮጄኒክ ኒድስ ኦር ሳይኮሎጂካል ኒድስ ከሳይኮሎጂካል ፍላጎት ጋር ተያይዞ ለምሳሌ ስታተስ፣ ክብር፣ ፓወር፣ ኃይል እንዲኖረን፣ አፍሊሽን ዘ ሜምበር ኦፍ ሳም ግሩፕ ኦር ኦርጋናይዜሽን የመሆን ማለት ነው። ሶ ሳይኮጄኒክ ኒድ ሪፍሌክት ፕራዮሪቲ ኦፍ ካልቸር ዜር ኢፌክት ኦን ዲፈረንት ኢን ኢንቫይሮንመንት። አሁን እዚህ ጋር ሳይኮጄኒክ ኒድ የሚባሉት እንግዲህ እንደ ባህሉና እንደ አካባቢው የተለያዩ ሊሆኑ ይችላሉ። የሆነ ባህል ላይ በክብር መደራደር አያስፈልግም፣ በቃ ክብር ቅድሚያ ሊሰጠው ይችላል። ሌላ ካልቸር ላይ ደግሞ ፓወር ቅድሚያ ሊሰጠው ይችላል። ሶ እንደየካልቸሩና እንደየኢንቫይሮንመንቱ ፕራዮሪቲያቸው ወይም ደግሞ ቅደም ተከተላቸው የተለያየ ሊሆን ይችላል። እነዚህ ሳይኮጄኒክ ኒድ የሚባሉት ማለት ነው። ሌላው ዩቲሊታሪያን ኒድስ ነው። ዩቲሊታሪያን የምንላቸው ያው ፕራክቲካል ቤኔፊት ልናገኝባቸው የምንፈልጋቸው ፕሮዳክት አይነቶች ናቸው። ለምሳሌ መኪና ከፊውል ኢኮኖሚ አንጻር መኪና ልክ ዩቲሊቲ ማለት ነው። እነዚህ ለምሳሌ ውሃ፣ መብራት ምናምን እንላቸው እነዚህ ኢነርጂ ምናምን እንላቸው ማለት ከኢኮኖሚ አንጻር የሆነ ቤኔፊት ለማግኘት ብለን የምንጠቀማቸው ፕሮዳክቶች፣ ታንጀብል ፕሮዳክቶች ለነሱ ያለን ፍላጎት ዩቲሊታሪያን ኒድ ይባላል። ሄዶኒክ ኒድ የምንላቸው ደግሞ ሰብጀክቲቭ ናቸው። ልክ እንደየግለሰቡ የተለያዩ ናቸው። ኤንድ ኤክስፒሪየንሻል ናቸው። ሰዎች ኤክስፒሪየንስ የሚያደርጓቸው ነገሮች ናቸው። ያ ማለት የሰዎችን ኤግዛይትመንት፣ ሰልፍ ኮንፊደንስ ኤንድ ፋንታሲ ሰዎችን ለማስደሰት ሰዎችን ፐርሰናል ፍላጎት ወይም ደግሞ እንደዚህ ሰዎችን ደስተኛ የሚያደርጉ ፈኒ የሚያደርጉ አይነት ነገሮች ናቸው። ሶ ያ ደግሞ እንደየሰው ሰብጀክቲቭ ነው። እንደየሰው ኤክስፒሪየንስም የተለያየ ነው። ሶ ሰብጀክቲቭ ኤንድ ኤክስፒሪየንሻል ናቸው እነዚህ ሄዶኒክ ኒድ የምንላቸው ማለት ፎር ሃፒነስ ፐርፐዝ እነዚህ ያንን ፉልፊል ለማድረግ የምንጠቀማቸው ወይም ለነዛ ያንን ደስተኝነት፣ ፋንታሲ፣ ሰልፍ ኮንፊደንሳችንን ፉልፊል ለማድረግ ያንን ፍላጎታችን ሳትስፋይ ለማድረግ የምንሄድበት መንገድ ነው። እሱ ነው ሄዶኒክ ኒድ የምንለው። ለእንደዚህ አይነት ነገር ያለን ፍላጎት ነው ማለት ነው። ሶ ሌላኛው ደግሞ ምንድነው? ካራክተሪስቲክስ ኦፍ ኒድ ነው። የኒዶች ካራክተሪስቲክስ ምንድነው? ሰቨራል ካራክተሪስቲክስ አላቸው ኒዶች ወይም ደግሞ ኒድስ የምንላቸው ነገሮች የሰው ልጅ ፍላጎት። የመጀመሪያው ኒድስ አር ዳይናሚክ ነው።
ተቀያያሪ ናቸው። ያ ማለት የሰው ልጅ ፍላጎት ሙሉ በሙሉ በፍጹም አይረካም፣ ወይም ደግሞ የሰው ልጅ ኒድ ሙሉ በሙሉ ሳቲስፋይ መሆን አይችልም። ለምን ሲባል ሳቲስፋክሽን ቴምፖራሪ ነው፣ ጊዜያዊ ነው። እርካታ ምንድን ነው? ጊዜያዊ ነው ማለት ነው። ዛሬ ያማት ቁርስ ላይ እስክንጠግበተን ከሆነ ምሳ እንበላለን። ቢኮዝ ቁርስ ላይ ያለው መጥገብ ኦር ሳቲስፋክሽን ምንድን ነው? ቴምፖራሪ ነው። ሶ ሳቲስፋክሽን ጊዜያዊ ነው፣ ፐርማነንት አይደለም። ሶ አንዱ ፍላጎት ሳቲስፋይ ሲሆን ሌላኛው ፍላጎት ወዲያው ይነሳል ማለት ነው። ኒው ኒድስ አር መርጅድ ይሆናል። አንዱ ኒድ ሳቲስፋይ ሲሆን ሲሟላ ሌላኛ ኒድ ይፈጠራል። ሶ ዳይናሚክ ተቀያያሪ ናቸው። ሌላው ሃይራርኪ ያላቸው ነው። ኦርደር አላቸው፣ ሌብል አላቸው። ከፊዚዮሎጂካል ኒድ አንስቶ እስከ ሰልፍ አክቹዋላይዜሽን ድረስ ሃይራርኪ ወይም ደግሞ ኦርደር አላቸው። ቢኮዝ ሌቭልስ ኦፍ ኢምፖርታንሳቸው ያንዱ ከአንዱ ምን ይላል ሊለያይ ይችላል ማለት ነው። አንዱ ቅድሚያ ሊሰጠው ይችላል። ስለዚህ ሃይራርኪ ያላቸው እንላለን። ሌላኛው ኒዳችን ኢንተርናሊ ኦር ኤክስተርናሊ አሮዝ ሊሆኑ ይችላሉ። የሰው ልጅ ፍላጎቶች በኢንተርናሊ ወይም ደግሞ በሰውየው ለምሳሌ ሲርበው ሰው ምን ሊያደርግ ይችላል? ኢንተርናሊ አክቲቬት ይሆናል ኒዱ ማለት ነው። ለምግብ ያለው ፍላጎት ሲርበው ማለት ነው። ቢሸተው ምግብ ቢሸተው ደግሞ ኤክስተርናሊ ኪውን ስለሆነ ኤክስተርናሊ ሞቲቬትድ ይሆናል፣ ወይም ደግሞ ኤክስተርናሊ ፋክተር አማካኝነት አሮዝድ ይሆናል ለዛ ለምግብ ያለው ኒድ ማለት ነው። ሶ በዚህ መንገድ ኒዶች ኢንተርናሊ ኦር ኤክስተርናሊ አሮዝድ ይሆናሉ እንላለን። ሌላኛው ኒድ ካን ኮንፍሊክት፣ ኒዶች ሊጋጩ ይችላሉ ዊዝ the many motives consumers have. there is frequent conflict between motives። የሞቲቬሽን ኮንፍሊክት ሊፈጠር ይችላል ኦር የኒዶች ኮንፍሊክት ሊፈጠር ይችላል። እሱን እናያለን። ሶ ሞቲቬሽናል ኮንፍሊክት እንዴት ነው የሚፈጠረው? አንደኛ ጎል ሃዝ ቫለንስ ነው። አሁን እዚህ ጋር ጎል ወይም ደግሞ አላማ ምን አለው? ቫለንስ አለው ማለት ፖዚቲቭ ኤንድ ኔጌቲቭ ሳይድ አለው ማለት ነው። አንድን አላማ ስናሳካ ጥሩ ነገር እንደምናገኘው ሁሉ መጥፎ ነገርም ያንን አላማ ስናሳካ የሆነ ኔጌቲቭ ነገር ይኖረዋል፣ የምንከፍለው ዋጋ አለ። ሶ የሰው ልጅ ደግሞ ሞቲቬት የሚሆነው የሆነ ጎል አቺቭ ለማድረግ ነው ብለናል መጀመሪያ ስንነሳ። ሶ ያን ጎል ደግሞ ኒድ ነው፣ ከኒድ አንጻር ነው። ኒዳችንን ሳቲስፋይ ማድረግ ነው ጎላችን። ሶ አንድ ሰው ጎሉ ኒዱን ሳቲስፋይ ማድረግ ከሆነ ጎል ደግሞ ምን አለው? ቫለንስ ፖዚቲቭ ኤንድ ኔጌቲቭ ሳይድ አለው። ሶ እዚህ ጋር ኮንሱመሮች ብዙ ጊዜ ሞቲቬትድ የሚሆኑት ፖዚቲቭሊ ጎላቸውን ለማሳካት ነው። ኤንድ ፕሮዳክቶችን የሚፈልጉት ይሄን ነገር ጋር ለመድረስ ነው። ፖዚቲቭሊ የሚፈልጉትን ነገር ማግኘት ነው። ነገር ግን ምን ይፈጠራል? በሌላ በኩል ደግሞ ኮንሱመሮችም አሁን የሆነን ነገር ኔጌቲቭ ወይም ደግሞ መጥፎ የሆነን ሪዛልት አቮይድ ማድረግ ይፈልጋሉ። መጥፎ የሆነን ነገር ለማስወገድ ሲሉ ሞቲቬትድ ይሆናሉ ወይም ደግሞ ነገሮችን ያደርጋሉ ማለት ነው። ስለዚህ እዚህ ጋር ምንድነው ጎል ላይ ፖዚቲቭ እና ኔጌቲቭ ሳይድ ይፈጠራል ነው። ሶ በዚህ መንገድ ሶስት አይነት ኮንፍሊክት አይነቶች አሉ። አንደኛ አፕሮች ነው። ማለት ሁለት ጥሩ ነገሮች አሉ። ከሁለት ጥሩ ነገሮችን ምረጡ ብንባል አንዱን ለምሳሌ ወይ እናትና አባት ማንን ትወዳለህ ቢባል አንድ ሰው አፕሮች ኮንፍሊክት ይባላል። አባቴን እወዳለሁ ካለ ጀስት እናቴን እጠላታለሁ እንደማለት ሊያዝ ስለሚችል ወይም እንደዚህ አይነት መወሰን ግዴታ ቢሆን አፕሮች ይባላል። ፖዚቲቭ ኤንድ ፖዚቲቭ ማለት ነው። ሁለቱም ፖዚቲቭ አውትካም ነው ያለው፣ ነገር ግን አንዱን መምረጥ ግድ ነው። ሌላኛው አፕሮች አቮይዳንስ ነው። አንድ ፖዚቲቭ አንድ ኔጌቲቭ ምርጫ ቢኖር ማለት ነው። አንድ ጥሩ አንድ መጥፎ ምርጫ ቢኖር ደግሞ ጥሩ ምርጫ አፕሮች ይባላል፣ መጥፎ ምርጫ አቮይዳንስ ይባላል ነው። ሌላው አቮይዳንስ ሁለት መጥፎ ነገሮች ቢኖር በሁለቱ መካከል የሚኖር ምርጫ። ሶ ይሄ ጊዜ ሞቲቬሽን ኮንፍሊክት ይፈጠራል ማለት ነው። ሶ የመጀመሪያው አፕሮች ኮንፍሊክት ነው። አፕሮች ኮንፍሊክት የሚባል ሁለት መልካም ምርጫዎች መምረጥ ግድ ብንባል ምን ይፈጠራል? ያን የሚፈጠረው ቴንሽን ኦር ኮንፍሊክት ዲስአግሪመንት፣ ሳይኮሎጂካል ዲስአግሪመንት፣ ሜንታል ዲስአግሪመንት፣ እሱን አፕሮች ኮንፍሊክት እንለዋለን። ቱ ዲዛይሬብል ኦልተርኔቲቭዎች አሉ። ሶ በሁለቱ መካከል ዲሳይድ ማድረግ ይኖርብን ማለት። ለምሳሌ አንድ ሰው ወይም አንድ ተማሪ maybe torn or unable to decide between going home for holiday or going on skiing or group sport trip with friends። ለምሳሌ አንድ ተማሪ ለበዓል ከቤተሰቦቹ ለቤተሰብ ጋር ከመሄድ እና ከስፖርት ጓደኞቹ ጋር ትሪፕ ከመሄድ ምረጥ ቢባል ቤተሰቡ ጋር መሄድም ደስ ይለዋል፣ ጓደኞቹ ጋር መሄድም ደስ ይለዋል። ግን አንዱን መምረጥ አለበት። ሁለቱም ጋር መሄድ አይችልም at the same time። ሶ እንደዚህ አይነት ሁኔታዎች ላይ ሆነን ውሳኔዎችን ለመወሰን ወይም እዚህ ላይ ማንኛውም ፍላጎታችንን እናርካ ብለን ዲሳይድ ለማድረግ ስንወስን የሚፈጠረው ነገር ነው አፕሮች ኮንፍሊክት የሚባለው። ሌላኛው አቮይዳንስ ኮንፍሊክት ነው። ሁለት
አንድ ጥሩ አንድ መጥፎ ነገር ሲኖር ማለት ነው። ሶ when we desire goal but wish to avoid it at the same time ማለት ነው። አላማችንን ማሳካት እንፈልጋለን፣ ነገር ግን ደግሞ አቮይድ ማድረግ ያለብን ነገር አለ at the same time። ሶ መጥፎ ነገርም አለው የመረጥነው ነገር፣ ጥሩ ነገርም አለው የፈለግነው ነገር አይደል? ሶ እንደዚህ አይነት ነገር ሲፈጠር ነው ሶ ኮንሱመሩ እዚህ ጋር ፖዚቲቭ ኤንድ ኔጌቲቭ ኮንሲኩዌንስ ያጋጥማቸዋል። አንድም ፕሮዳክት ሲገዙ ጥሩና መጥፎ ነገር ሊያጋጥማቸው ይችላል። ለምሳሌ አንድ ሰው የስኳር በሽተኛ ኦር ዲያቤቲክስ የሆነ ሰው፣ የስኳር ህመምተኛ የሆነ ሰው ቸኮሌት መብላት የሚወድ ቢሆን ቸኮሌት መብላት ይወዳል። ዳት ፖዚቲቭ ዲዛይር ነው። ሶ አፕሮች እንለዋለን ይሄን። ነገር ግን የስኳር በሽተኛ ስለሆነ ቸኮሌቱ ደግሞ ስኳር ስለሚኖረው መጠቀሚ፣ ይሄ ደግሞ አቮይድ መሆን አለበት። ሶ እንደዚህ አይነት ነገሮች ሲፈጠሩ አሴ ማርኬተር ምን ማድረግ አለበት? ሶ እንደ አሁን ለምሳሌ የስኳር በሽተኛ የሆነ ሰው ቸኮሌት ሲበላ ከስኳር ነፃ የሆነ ቸኮሌት መብላት ማለት፣ ከስኳር ወይም ደግሞ ሱገር ፍሪ የሆነ ቸኮሌቶች መጠቀም፣ እንደዚህ አይነት ነገሮችን መጠቀም ይሄን ኮንፍሊክቱን ይቀንሰዋል ተብሎ ይታሰባል። ሶ እንደዚህ አይነት አፕሮቾችን መጠቀም። ሌላው አቮይዳንስ ኮንፍሊክት ነው። እዚህ ጋር ደግሞ ሁለት መጥፎ አማራጮች ሲኖሩን ያለ የምንሆንበት ስቴት ኦፍ ሙድ ማለት ነው። ለምሳሌ አንድ ሰው ትንሽ ገንዘብ ቢኖረውና አሮጌ መኪና ከሚገዛና አዲስ መኪና ከሚገዛ አሮጌ መኪና እንዳይገዛ ብሩን አሮጌ መኪና ላይ መጣል ደስ ሊያለው ይችላል። አዲስ መኪና እንዳይገዛ ደግሞ ክፍያውን አይችለውም። ሶ ሁለቱም አቮይዳንስ አፕሮች ናቸው ማለት ነው። ሶ እንደዚህ አይነት ሁኔታዎች ላይ ሊኖሩ ይችላሉ ኮንሱመሮች። ሶ እዚህ ጋር ምንድነው ማድረግ ያለበት ነው ማርኬቲንግ ስትራቴጂያችን እዚህ ጋር ምን ሊሆን ይችላል ነው። ሶ እንደዚህ አይነት ሰዎች አሮጌ መኪና ከምገዛ በቃ አጠራቅሜም ቢሆን አዲስ መኪና ልገዛ ይችላል፣ ወይም ሲጀመር ይቀር ብለው ኮንፍሊክቱን አቮይድ ሊያደርጉ ይችላሉ። ነገር ግን ማርኬተሩ ምን ማድረግ አለበት ነው። ለምሳሌ አዲስ መኪና መግዛት ይፈልጋል፣ ግን ክፍያው ምን አይደለም፣ በቂ ክፍያ የለውም ለጊዜው። አሮጌ መኪና እንዳይገዛ ደግሞ ብሩን አሮጌ መኪና ላይ መጣል አይፈልግም፣ ኦልድ ሞዴል መጠቀም አይፈልግም። ስለዚህ ምን ማድረግ እንዳለበት ነው ከስተመር እያሰበ ያለው ማለት ነው። እሱን ኮንፍሊክት አቮይዳንስ ነው። አሴ ማርኬተር ማሳየት ያለብን ነገር አለ። ለምሳሌ አዲስ መኪና ሲገዛ ክፍያውን ቀስ እያለ የክሬዲት የብድር አገልግሎት እንዳለ መንገር እና በዛ መንገድ ከስተመሮችን አፕሮች ማድረግ አስፈላጊ ነው ማለት ነው። ሌላኛው ስፔሲፊክ ኒድ እና ባይንግ ቢሄቪየር የምንለው ነገር ነው። ሶ ሞቲቬሽናል አፕሮች ፎከስድ ኦን ስፔሲፊክ ኒድ ኤንድ ራሚፊኬሽን ፎር ቢሄቪየር። አሁን ስፔሲፊክ ኒዶች አሉ፣ የተለያዩ ኒዶች አሉ። ኤንድ ኦልሶ እነዚህ ኒዶች ደግሞ ምንድናቸው? የቢሄቪየር አንድ ፓርት ናቸው። ሰዎች ቢሄቭ እንዲያደርጉ፣ ፕሮዳክቶች እንዲገዙ፣ እንዲመርጡ የሚያነሳሷቸው ነገሮች ናቸው ማለት ስትራክቸር ኦፍ ቢሄቪየር ናቸው፣ ኒዶች ነው። ለምሳሌ ኒድ ፎር አቺቭመንት ማለት እንግዲህ ሰዎች የሆነን ነገር የማሳካት አኮምፕሊሽ የማድረግ ፍላጎት ሲኖራቸው ማለት ነው። ሶ አንዳንድ ሰዎች እዚህ ጋር ምንድነው አቺቭመንት ወይም ደግሞ የሆነ ነገር ለማሳካት ያላቸውን ፍላጎት የሚያሳዩት በጣም ውድ የሆኑ እቃዎችን በመግዛት ነው። ግልጽ ነው። ለምሳሌ ሌክዠሪየስ የሆነ ብራንድ መግዛት፣ ለምሳሌ ምርጥ መኪና በመግዛት I have achieved this thing፣ እንደዚህ አይነት ነገር ማለት ነው። ስለዚህ ኒድ ፎር አቺቭመንት ሰዎች ቢሄቭ እንዲያደርጉ የሆነን ፕሮዳክት የሆነን ብራንድ እንዲጠቀሙ ምን ያደርጋቸዋል ማለት ነው? ሞቲቬት ያደርጋቸዋል ነው። ሌላው ኒድ ፎር አፊሊዬሽን ማለት ነው። ኒድ ፎር አፊሊዬሽን ማለት ከሌሎች ሰዎች ጋር የመሆን ፍላጎት፣ ሰዎች ጋር አብሮ የመገኘት ፍላጎት። ስለዚህ አንዳንድ ፕሮዳክቶች ይህን ነገር ኤክስፕረስ ዘ ኢሞሽን ኤንድ ኤድ ኦር ሄልፕ ኢን ግሩፕ አክቲቪስ አር ኢሬሌቫንት። ሰዎች ጋር በግሩፕ ለመሳተፍ ሰዎች ጋር አብረን ለመሆን የሚረዱን ፕሮዳክት አይነቶች አሉ። ለእነሱ የሚኖርን ፍላጎት ኒድ ፎር አፊሊዬሽን። ያ ማለት ለምሳሌ ጓደኞች ብዙ ጊዜ ኳስ የሚጫወቱ ሰው ጓደኞች ጋር ለመሆን ሲል ኳስ ሊጫወት ይችላል። ስፖርት፣ አልኮል። ጓደኞች መጠጥ ቤት ከሆነ ሰዎች ጓደኞች ብዙ ጊዜ የሚገኙት እነሱ ጋር ለመሆን መጠጥ ልጠጣ ትችላለህ። በዚህ ሁኔታ ለመጠጥና ለስፖርት ያለ ፍላጎት ኒድ ፎር አፊሊዬሽን ይባላል። ቢኮዝ ሰዎች ጋር ለመሆን ለመገናኘት ሲል የሚኖረው ፍላጎት ነው። ሌላኛው ኒድ ፎር ፓወር ነው። እዚህ ጋር ደግሞ ሰዎች እዛ አካባቢ ላይ ያላቸውን የበላይነት ተቆጣጣሪነት ለማሳየት የተለያዩ ፕሮዳክቶችን ሊጠቀሙ ይችላሉ። ለምሳሌ መኪናዎችን ኤንድ ሌክዠሪ የሆኑ ሪዞርቶች ላይ መዝናናት ምናምን ነገር ማለት ነው። እሱ ኒድ ፎር ፓወር እንለዋለን። ኒድ ፎር ፓወር እንለዋለን። ሌላው ኒድ ፎር ዩኒክነስ ነው። እዚህ ጋር ደግሞ ኮንሱመሮች ዩኒክ የተለዩ ሆነው መታየት ይፈልጋሉ ማለት ነው። አይዴንቲቲቸውን ማሳየት ይፈልጋሉ።
እንደዚህ አይነት ማንነታቸውን ወይም የሚያሳዩ ፕሮዳክቶችን ይጠቀማሉ። ለምሳሌ ሽቶዎች፣ ልብሶች የሰዎችን የሚጠቀሙት ሽቶ የሚለብሱት የልብስ አይነት ሌሎች ከሚለብሱት የተለየ እና እነሱ ብቻ እንደለበሱት የእነሱ ብቻ ዩኒክ አይደንቲቲ እንደሆነ ኤክስፕሬስ የሚያደርጉበት መንገድ ነው ማለት ነው። ሌላኛው ማስሎ ሃይራርኪ ኦፍ ኒድ ነው ወይም ደግሞ ማስሎ የኒድ ኦርደሮችን ነው የሚያሳየን። እዚህ ጋር ሳይኮሎጂካል ፊዚዮሎጂካል ኒድ አለ ኦር ፊዚካል ኒድ የምንለው፣ ሁለተኛ ሴፍቲ ኒድ አለ፣ ሶስተኛ ላቭ ኦር ቢሎንጊንግነስ አለ፣ ዜን ስቲም አለ፣ ሰልፍ አክቹዋላይዜሽን አለ። እንግዲህ የሰው ልጅ ከታች ተነስቶ ነው እንግዲህ ወደ ላይ እየወጣ ያለው አይደል? ለዚህ ሰውየው የምታዩት ሰውዬ ወደ ላይ ነው የመጣው። ከፊዚዮሎጂካል ኒድ ተነስቶ ወደ ሰልፍ አክቹዋላይዜሽን እየተጓዘ ነው ያለው። እያንዳንዱን እናያቸው። ፊዚዮሎጂካል ኒድ የምንለው እንግዲህ ምግብ፣ መጠጥ፣ መልበስ፣ ሼልተር ኤንድ ሴክስ ለእነዚህ ነገሮች ያለን ፍላጎት ማለት ነው። ለምሳሌ እዚህ ጋር የሚያስፈልግ የፕሮዳክት አይነት ምንድነው? አንደኛ ምግብ፣ ሁለተኛ አሁንም ፉዶች፣ ጤናማ ምግቦች፣ መድኃኒቶች፣ መጠጦች፣ ሀብስ ወይ ቤት ኤንድ ጋርመንት ልብሶች ያስፈልጋሉ ማለት ነው። የሰው ልጅ መጀመሪያ መብላት፣ መጠጣት፣ መልበስ ይፈልጋል ማለት ነው። ሴፍቲ ኒድ ነው። ሴፍቲ ኒድ የምንለው ደግሞ ደህና መሆን ፊዚካሊ አካላዊ ጉዳት ሳይደርስብን መቆጠብ መግበት። ለምሳሌ ሰዎች ሎክ ቁልፍ ይገዛሉ፣ ቤታቸውን ይቆልፋሉ ሌባ እንዳይገባባቸው፣ ግን አይደለ ከጠላት ራሳቸውን ለመጠበቅ ኢንሹራንስ ፖሊሲ፣ እንደዚህ አላርም አለ አይደል? ባርጋል አላርም፣ ሪታይርመንት ኢንቨስትመንት፣ እንደዚህ አይነት ነገሮች ደህና ለመሆን ማለት አሁን እንግዲህ ሃይራርኪውን ጠብቀዋል። ፊዚዮሎጂካል ኒድ ሲሟላ ወደ ሴፍቲ ኒድ እንሄዳለን። ሴፍቲ ኒዳችን ሲሟላ ወደ ሶሻል ኒድ እንሄዳለን። ሶሻል ኒዳችን ደግሞ ምንድነው? ማፍቀር፣ መፈቀር፣ ጓደኛ ማበጀት፣ እንደዚህ ማህበራዊ ኑሮዎችን መመስረት ምናምን ማለት ነው። ፕሮዳክቶች እዚህ ጋር ግሮሚንግ፣ ኢንተርቴንመንት፣ ክሎዚንግ፣ ኮስሞቲክስ፣ ጆለሪ፣ ፋሽን፣ ጋርመንቶች፣ እነዚህ የፋሽን ልብሶች፣ ጌጣጌጦች፣ ኮስሞቲክሶች፣ እንደዚህ መዝናኛዎች ምናምን እንደዚህ አይነት ነገሮች በሙሉ ከሶሻል ኒድ ወይም ደግሞ ማህበራዊ ፍላጎታችን ለማሟላት የምንጠቀምባቸው የፕሮዳክት አይነቶች ናቸው። ሌላው ኢስቲም ኒድ ነው። እዚህ ጋር ደግሞ የሰው ልጅ ማህበራዊ ፍላጎቱ ከተሞላ በኋላ ክብር ይፈልጋል። ሌሎች እንዲያከብሩት፣ ከሌሎች የተሻለ የበላይ ሆኖ ሌሎች እንዲያከብሩት፣ ቅድሚያ እንዲሰጡት፣ እንዲያከብሩት ይፈልጋል ማለት ነው። ያኔ ደግሞ የሚጠቀሟቸው የሰው ልጆች የፕሮዳክት አይነቶችን ፈርኒቸር፣ ልብሶች፣ መጠጦች፣ ሆቢዎቻቸው የሚያደርጓቸው ነገሮች መጽሐፍ ማንበብ ሊሆን ይችላል። እንደዚህ ፋንታሲ ካሮችን ሊጠቀሙ ይችላሉ። እነዚህ ፕሮዳክቶች ሰልፍ ስቲምን ለማሳየት የሚረዱ ናቸው። ሌላው ሰልፍ አክቹዋላይዜሽን ኒድ ላይ ነው። እንግዲህ ሰው አክብሩኝ ምናምን አይነት ነገር ላይ ከደረሰ በኋላ ቀጣይ የሚሆነው ሰልፍ አክቹዋላይዜሽን ኒድ ላይ ነው። እዚህ ጋር እንግዲህ ዲዛይር ሰልፍ ፉልፊልመንት ማለት ነው። ሰው ራሱን መሆን ሲችል ማለት ነው። ነገሮችን የሚያደርገው ለሰው ብሎ ሳይሆን ለራሱ ብሎ ነው። በቃ ያ ማለት ለምሳሌ ሀብታም እንኳን ቢሆን ብራንድ መኪና መንዳት ለሱ ማተሩ አይደለም። ጀስት መጓዝ ነው የሚፈልገው። በሆነ መኪና ሊጓዝ ይችላል። ግዴታ ብራንድ ይሁን ምናምን ሰው ያክብረኝ ምናምን ሰው እንደዚህ ይለኛል ምናምን አይልም። ሰልፍ አክቹዋላይዜሽን ላይ ሲደርሱ ማለት ነው። አንድ ሰው መሆን ያለበትን ሲሆን ራሱን ሲሆን ሰልፍ አክቹዋላይዜሽን ላይ ይባላል። እዚህ ደረጃ ላይ የደረሱ ሰዎች ምን አይነት ፕሮዳክት ነው የሚጠቀሙት? ኤዱኬሽን የትምህርት ነክ ነገር ይወዳሉ። አርት ይወዳሉ። ጥበብ፣ ስፖርቶች፣ ቫኬሽን፣ ሙዚየሞች እንደዚህ አይነት ቦታዎች ላይ ነው ብዙ ጊዜ የሚያሳልፉት ማለት ነው። ሌላኛው የመጨረሻው ሀሳብ በዚህ ቻፕተር ምንድነው? ሳይኮሎጂካል ሞቲቮች አሉ። እዚህ ጋር ሚክ ጉዌር ያስቀመጣቸው ወደ 16 የሚደርሱ ሞቲቬሽናል ሳይኮሎጂካሊ ሰዎች ሞቲቬት የሚሆኑባቸው ምክንያቶች ማለት ነው፣ ወይም ደግሞ የኒድ አይነቶች ማለት ነው። የመጀመሪያው ዘ ኒድ ፎር ኮንሲስተንሲ ነው። ኮንሲስተንስ ሰዎች ብዙ ጊዜ የሚጠቀሟቸው ወይም የሚገዛቸው ፕሮዳክቶች ከነሱ ከሚወዷቸውንና የሚመርጧቸውን ነገሮች ሰዎች ይገዛሉ። ሰው ለሚመርጠውና ለሚወደው ነገር ምን ይሆናል? ፍላጎት ይኖረዋል ማለት ነው። እሱን ኒድ ፎር ኮንሲስተንሲ እንለዋለን። ሌላው አትሪቢዩሽን ነው። አትሪቢዩት ጋር ተያይዞ ማለት ነው። የሰዎች ባህሪ ፋቮሬብል ኦር አንፋቮሬብል የሆነ አውትካም
እንድናመጣ ላይ ሰዎች ከባህሪያቸው ጋር የሚሄድ ፕሮዳክት ፋቮሬብል የሆነ አንፋቮሬብል የሆነ ቢሄቪየር ወር አትሪቢዩት ሊኖራቸው ይችላል። ወይም ደግሞ የሰው ልጅ ባህሪው መለያው ወይም ባህሪው ፋቮሬብል ወር አንፋቮሬብል የሆነ ሪዛልት እንዲኖሩ ያደርጋል ማለት ነው ፕሮዳክት ምርጫዎች ላይ። እንደዚህ አይነት ኒዶች ኒድ ፎር አትሪቢዩሽን ይባላል። ኒድ ቱ ካቴጎራይዝ የሚባለው እንግዲህ ፕሮዳክቶች የተለያዩ ካቴጎሪ ያላቸው እንደየካቴጎሪያቸው የተለያየ ሰዎች እንደየካቴጎሪያቸው እንደየኦብጀክት የፕሮዳክት ካቴጎሪ ፍላጎት ሲኖረው ይችላል። ሌላው ኒድ ፎር ኦብጀክቲፊኬሽን እዚህ ጋር the motivate reflect needs for observable cue or symbol that enable people to infer what they feel and know። አሁን እዚህ ጋር ሰዎች ለሚታዩ ነገሮች ማለት የሆነ ራሳቸው ያሉበትን ስሜት ያሉበትን ሙድ ሪፍሌክት ሊያደርግ የሚችል ሊያሳይ የሚችል ኦብዘርቬብል የሆነ ሊታይ የሚችል ነገር ወይም ደግሞ ሲምቦል ፍላጎት ይኖራቸዋል ማለት ነው። ያ ነገር ኢንተርምስ ኦፍ ፕሮዳክት በልብስ ሊገለጽ ይችላል፣ በተለያየ መንገድ ሊገለጽ ይችላል፣ በፕሮዳክት አይነቶች በምርቶች ማለት ነው። ያ ነገር ግን ኦብጀክቲፋይ የሚያደርገው ምንድነው? እንዴት ፊል እያደረጉ እንደሆኑ እንዳን ደግሞ ምን ላይ እንደሆኑ ለሌሎች ሰዎች ኢንፈር ያደርግላቸዋል፣ ሪፈር ያደርጋል ማለት ነው። እሱ ኦብጀክቲፊኬሽን እንላለን። ሌላው ኒድ ፎር አውቶኖሚስ ነው። አውቶኖሚ መሆን፣ ኢንዲፔንደንት መሆን፣ ሰዎች ራሳቸውን የቻሉ በሰልፍ ኮንፊደንስ እንዲሆኑ፣ ኢንዲፔንደንስ ራሳቸውን የቻሉ ጥገኛ እንዳልሆኑ እንዲሰማቸው የሚያደርጉ ፕሮዳክቶችን መጠቀም ይፈልጋሉ። ስለዚህ አንድ ሰው አውቶኖሚስ ፊሊንግ እንዲኖረው ፊሊንግ ኦፍ ኢንዲፔንደንስ እንዲኖረው ከፈለገ ምን ሊሆን ይችላል? ሞቲቬት ይሆናል ለቢሄቪየር ማለት ነው። ኒድ ፎር ስቲሙሌሽን ፎር ስቲሙሌት ለመሆን ሲክስ ቫራይቲ ኤንድ ዲፈረንት አውት ኦፍ ዘ ኒድ ፎር ስቲሙሌሽን የተለዩና ልዩ ለመሆን ሲባል ስቲሙሌት ሊሆኑ ይችላሉ ማለት ነው። ሌላው ቴሌኦሎጂካል ኒድ ነው። እዚህ ጋር ደግሞ ሰዎች አሁን ካሉበት ሁኔታ የተሻለ እንዲሰማቸው ያደርገናል ብለው የሚያስቡት ነገር አለ። ያንን ነገር ፉልፊል ለማድረግ ኒድ ይኖራቸዋል። እሱም ቴሌኦሎጂካል ኒድ እንለዋለን። ስለዚህ ኢማጂን ኦፍ ዲዛይር አውትካም አላቸው ሰዎች ኦር ኢንድ ስቴት አላቸው። ካሁኑ ከከረንት ሲቹዌሽኑ ጋር ሲያወዳደሩት የተሻለ ጥግ የደረሱ እንዲመስላቸው የሚያደርግ ማለት ነው። ለእንደዚህ አይነት ነገሮች የሚኖርን ፍላጎት ቴሌኦሎጂካል ኒድ ይባላል ማለት ነው። ሌላው ዩቲሊታሪያን ኒድ ነው። ቅድም ያለው ፕራክቲካል ቤኔፊቶችን ለማግኘት የሚኖረን ፍላጎት ማለት ነው። ለፕሮዳክቶች ከፕሮዳክት ፐርፎርማንስ አንጻር ለምሳሌ ዱሬቢሊቲ ከኢኮኖሚክ አንጻር ከሙቀት አንጻር ጃኬት ልብሶችን የምንገዛቸው እንደዚህ አይነት ፍላጎት ስላለን። ሌላው ዘ ኒድ ፎር ቴንሽን ሪዳክሽን ነው። እንግዲህ ሰዎች ቴንሽን ሪሊፍ ለማግኘት ከጭንቀት ለመዳን ለማራቅ ሲሉ የተለያዩ ፕሮዳክቶችን ይጠቀማሉ። ያኔ ኒድ ፎር ቴንሽን ሪዳክሽን ይባላል። ሌላው ኒድ ፎር ኤክስፕሬሽን ነው። እንግዲህ we want to identify ourselves and go in for product let other know about us። ሰዎች ስለኛ እንዲያውቁ ስለኛ እንዲረዱ ለማድረግ ስንል ፕሮዳክቶችን እንመርጣለን። እነዛ ፕሮዳክቶች የኛን ማንነት የኛን አይዴንቲቲ ለሌሎች ሰዎች ምን ያደርጋሉ? ኤክስፕረስ ያደርጋሉ ማለት ነው። ኤክስፕረስ ያደርጋሉ። ሌላው ኒድ ፎር ኢጎ ዲፌንስ ማለት ነው። our identity is threatened or when we need to project a proper image with product in our defense። ሰዎች ማንነታቸው ትሬት የተደረገ የተደፈረ ሲመስላቸው ወይም ደግሞ ስለ ራሳችን ሰዎችን ማውራት ስለ ራሳችን መናገር ስንፈልግ ፕሮዳክቶችን እንጠቀማለን ማለት ነው። ስለዚህ in order to defend our ego ኢጓችንን ለመጠበቅ ሳቲስፋይ ለማድረግ ኢጓችንን ሰልፊሽነታችንን ሳቲስፋይ ለማድረግ በፕሮዳክቶች ኤክስፕረስ ይደረግ ይችላል ማለት ነው። ሌላው ኒድ ፎር ሪኢንፎርስመንት ነው። እዚህ ጋር ደግሞ ሰዎች ሪኢንፎርስ ሊሆን ይችላል ቢሄቪየራቸው ወይም ደግሞ ኒዳቸው ሪኢንፎርስ ሊሆን ይችላል። ያ ማለት አንድ ሰው ሪኢንፎርስመንት ኒድ የሚባለው የሆነን ፕሮዳክት ሌላ ሰው ጥሩ ነው ሲል ከሰማን ያንን ፕሮዳክት እኛ ልንገዛው እንችላለን። ያኔ ኒድ ፎር ሪኢንፎርስመንት ይባላል። ቢኮዝ ቢሄቪየራችን ወይም ደግሞ ለዛ ፕሮዳክት ያለን ቪው ኦር ኦፒኒየን ኦር አንደርስታንዲንግ ኦር ኒድ ሪኢንፎርስ ተደርጓል በሌላ አካል ማለት ነው። ኒድ ፎር ሪኢንፎርስመንት ይባላል እሱ። ሌላው ኒድ ፎር ኒድ ፎር አሰርሽን ኒድ ፎር አሰርሽን ማለት አሰርቲቭነስ ማለት ሰዎች ምንድን ነው ሰልፍ ስቲም ራሳችን ለራሳችን ክብር እንዲኖረን በሌሎች ሰዎችም
ክብር እንድናገኝ ብለን የተለያዩ አክቲቪቲዎች ላይ ፓርቲሲፔት እናደርጋለን ወይም የተለያዩ ነገሮች ላይ እንደዚህ አይነት ፍላጎት ኒድ ፎር አሰርሽን ይባላል። ዘ ኒድ ፎር አፊሊዬሽን የምንለው ደግሞ ዊ ላይክ ቱ ዩዝ ፕሮዳክት ዊች አር ዩዝድ ባይ አዘር ሁ ዊ ጌት አፊሊየትድ መሆን የምንፈልግበት ግሩፕ አለ። መሆን የምንፈልግበት መቀላቀል የምንፈልገው አፊሊዬሽን አለ። ሜይ ቢ ግሩፕ ኦፍ ፒፕል ኦር ኦርጋናይዜሽን ሊሆን ይችላል ምናምን። ለምሳሌ ኳስ ተጫዋች ቲም የአርሰናል ኳስ ተጫዋች መሆን ከፈለገ የአርሰናል ማሊያ ሊለብስ ይችላል። እንደዛ እንደማለት ነው ኒድ ፎር አፊሊዬሽን ማለት ነው። ስለዚህ መሆን የምንፈልገውን አይነት ግሩፕ ኦፍ ሜምበር አለባበስ፣ እነሱ የሚጠቀሙትን አይነት ፕሮዳክቶች ምናምን ልንጠቀም እንችላለን። ሌላው ኒድ ፎር አይዴንቲፊኬሽን ነው። እዚህ ጋር ዘ ኒድ ፎር አይዴንቲፊኬሽን ሪዛልቲንግ ኮንሱመር ፕሌይንግ ቫሪየስ ሮል፣ የተለያዩ ሮሎችን መጫወት፣ የተለያዩ ሚናዎችን በመጫወት ኮንሱመሮችን የተለዩ መታወቅ ይፈልጋሉ ማለት ነው። በዛ መንገድ እንዲታወቁ ስለሚፈልጉ ሮሎችን ይጫወታሉ። ለመታወቅ ብለው የሚጫወቱት ሮል ወይም ደግሞ ሚና ወይም የሚያደርጉት አገልግሎት ኒድ ፎር አይዴንቲፊኬሽን ይባላል። ሌላው ኒድ ፎር ሞዴሊንግ ነው። እዚህ ጋር ደግሞ በእኛ ሮል ሞዴላችን ነው ወይም የኛ ጀግና ነው ወይም ደግሞ ምናምን ብለን የምናስበው ሰው አለ፣ ቤተሰብ ሊሆን ይችላል ምናምን፣ ወይም የምናደንቀው ሰው አለ። እሱ የሚያደርገውን ነገር እሱን እንደ ሮል ሞዴል እየተከተል ነገሮችን ልናደርግ እንችላለን። ያኔ ኒድ ፎር ሞዴሊንግ ይባላል ማለት ነው። የሌላውን ሰው አለባበስ፣ የምናደርገውን ሰው ድርጊት ኮፒ ስናደርግ ማለት ነው። በአጠቃላይ ቻፕተር 3 ሞቲቬሽን ኤንድ ኒድስ የሚለው ይህንን ይመስላል። ባጭሩ ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ሶሻል ሚዲያ አካውንት ዩቲዩብ @የኔ ቱቶሪያል፣ ቴሌግራም ግሩፕ ኦር ቴሌግራም ቻናል @የኔ ቱቶሪያል፣ ቲክታክ @የኔ ቱቶሪያል ብላችሁ ሰርች ብታደርጉ ታገኙናላችሁ። ሰብስክራይብ በማድረግ ሜምበር ይሁኑ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ቻፕተር 4 እንሰራላችኋለሁ። መልካም ቆይታ